ኤምሬትስ ዓለምን አቃወሰች። ለአሜሪካና ቻይና ጭምር ከባድ ፈተና ሆናለች። በዚህ ብዝሃ ዓለም ወይም መልቲፖላር ዘመን ኤምሬትስ ሆነች ሳውዲ አረቢያ ራሳቸውን የሚመለከቱበት መነጽር የሰፋ እንደሆነ ይነገራል። በእርግጥ እጅግ ግዙፍ ምጣኔ ሀብት ያላቸው ሁለቱ ሀገራት በተወሰነ ደረጃ ተጽዕኖ አሳዳሪ ዲፕሎማቲክ ተጫዋች ለመሆን መብቃታቸው የሚካድ አይደለም። በሌላ በኩል በቀጠና የሆነ በተለያዩ ዓለም አቀፍ ጉዳዮች ላይ ሁለቱ ሀገራት ጽንፍ የወጣና እጅግ የተራራቀ አካሄድ እንደሚከተሉ ይነገራል። ሳዑዲዎቹ መረጋጋትን የፍላጎታቸው ማዕከል በማድረግ በአብዛኛው ከአሜሪካ ጋር ተቀራርቦ መስራትን እንደሚመርጡ ይነገራል። የአረብ ኤምሬትስ በአንጻሩ አዋግቶ ማትረፍን አይነት ጸበኛ ሂደትን ዋነኛ የውጭ ፖሊሲ መሳሪያ እያደረገች መስላ እንደምትንቀሳቀስ ተንታኞች በስፋት ይገልጻሉ። ኤምሬትስ የመቻቻል ሚኒስትር አሊያም ሚኒስትር ኦፍ ቶለራንስ ጭምር ያቋቋመች ሀገር መሆኗ ይታወቃል። ያ ብቻ ሳይሆን ከዘር ፍጅት ወይም ጄኖሳይድ ተግባር ጋር በተያያዘ ለሕግ አካላት ተባባሪ መስሎ ለመታየት ጥረት የምታደርግ ሀገር እንደሆነች ይነገራል። በቅርቡ በሱዳን ጉዳይ በዓለም አቀፍ የጦር ወንጀለኞች ፍርድ ቤት ክርክር ሲደረግ መታየቱም የሚዘነጋ አይደለም። በእርግጥ በፍርድ ቤቶች የተገኙ ጠበቆች የሱዳን ፈጥኖ ደራሽ ሰራዊትን በመደገፍ የዘር ፍጅት እንዲፈጽም በማገዝ ዱባይን ሲከሱ ታይተዋል። ኤምሬትስ ክሱን የማትቀበለው ሲሆን የሀገሪቱ የውጭ ጉዳይ ሚኒስትርም በጥርጣሬ ላይ ያመዝንና መሰረት የለሽ የህዝብ ግንኙነት ሥራ ሲሉ አጣጥለውታል። ክሱንና ወቀሳውን የሱዳን ብሔራዊ ጦር በሁለት ዓመታቱ ጦርነት የፈጸመው የጭካኔ ተግባር ትኩረት ለማስቀየር የተደረገ ነው ሲሉም ገልጸውታል። ምንም እንኳን የአልቡርሃን ሰራዊት የራሱ ተጠያቂነት ያለበት ቢሆንም ኤምሬትስ ከፈጥኖ ደራሽ ሰራዊቱ የሰቆቃ ድርጊት ጀርባ እንዳለችበት ተረጋግጧል። በኤምሬትስ ላይ የተጀመረ የክስ ሂደት ባይቀጥል እንኳን የሱዳን አጋጣሚ አረብ ኤምሬትስ የያዘችውን ብጥብጥ ላይ የተመሰረተ አካሄድ የሚጠቁም እንደሆነ በርካቶች እየተናገሩ ናቸው። ሀገሪቱ በተለያዩ ስራዎች መንግስታትን በኃይል ወይም በመከፋፈል መቆጣጠር ለሚሹ ታጣቂዎች ድጋፍ እያደረገች ጥቅሟን የምታሰላ ናት የሚለው ወቀሳም ይቀርብባታል። ከሳውዲ አረቢያ ጋር መሳ ለመሳ የምትጠቀሰው ይህች ሀገር ባለበው ዓለም ሚናቸው ከገዘፉ ሀገራት መካከል በቀዳሚነት የምትቀመጥ መሆኗም ነው። ሀገሪቱ በሊቢያው ፍልሚያ ከክሊፋ ሀፍጣር ጦር ጎን በመሆን በተባበሩት መንግስታት እውቅና የተሰጠውን የትሪፖሊ መንግስት ስትወጋ ቆይታለች። በየመን የመገንጠል እሳቤ አቀንቃኙ የደቡብ ሽግግር ምክር ቤት ከዱባይ በኩል ከፍተኛ እገዛ ሲደረግለት መሰንበቱ ይታወቃል። ከዚያ ባሻገር ግን ኤምሬትስ ራሳቸው ነጻ ሀገር አድርገው ከሚቆጥሩ እንደ ፑንትላንድና ሶማሌላንድ ጋር ከፍተኛ ቅርብ የፈጠረች ሀገር ናት። ሀገሪቱ ከአሜሪካ ከቻይናና ከሩሲያ ጭምር በተጻራሪ የሚያስቆማት እንደሆነ ይገለጻል። የኤምሬትስ ባለሥልጣናት በውጭ ፖሊሲያቸው አካሄድ ዙሪያ ጥያቄ ሲቀርብላቸው ሀገራቸው ወቀሳ በሚቀርብበት ጉዳዮች እጇ እንደሌለበት መናገር ይቀናቸዋል ይባላል። ለአብነት ያክል ለሱዳኑ ፈጥኖ ደራሽ ሰራዊት መሳሪያ ለመላኳን በመግለጽ ኤምሬትስ ለረጅም ጊዜ ስትከራከር መቆየቷ ይታወቃል። የተባበሩት መንግስታት ድርጅት ምርመራና የሳተላይት ምስሎች ግን በእያንዳንዱ የጦርነት ሳምንታት በብዙ ድግግሞች ከዱባይ ወደ ሱዳን መሳሪያ በገፍ ሲጫን መሰንበቱን አረጋግጠዋል። አንድ የኤምሬትስ የውጭ ጉዳይ ባለሥልጣን በበኩላቸው ለሊቢያው ሀፍጣር ጦር እገዛ የተደረገው በአጋር ሀገራት ሙሉ ትብብር መሆኑን ለዘ ኢኮኖሚስት ተናግረዋል። በሌላ በኩል ግን አሜሪካን ጨምሮ በርካታ ሀገራት የኤምሬትስን አካሄድ የሚቃወሙ ናቸው። ይህ በእንዲህ እንዳለ ግን ከዱባይ አካሄድ ጀርባ ምጣኔ ሀብታዊ ፍላጎቶች እንዳሉ መቀመጫውን በአቡዳቢ ያደረገ አንድ የእጅ ዲፕሎማት ለመጽሔቱ ተናግረዋል። ለአብነት ያክል በሱዳን ውስጥ የሚገኘው ሰፊ የወርቅ ክምችት ከኤምሬትስ ድጋፍና ቀልብ መሳብ ምክንያቶች አንዱ ሊሆን እንደሚችል ይጠቆማል። ይሁንና ግን በአብዛኛው የሱዳን ወርቅ ቀድሞውንም ቢሆን ለኤምሬትስ ገበያ የሚቀርበውን ተከትሎ ትንታኔውን ጥራዝ ነጠቅ ያደርገዋል። በሌላ በኩል ግን ከወርቁ ባሻገር ኤምሬትስ በሱዳን ግጭት እንድትሳተፍ ያደረጋት ሌላ ግዙፍ ምክንያት እንዳለ የሚከሱም አሉ። የሱዳን ወደቦችን መቆጣጠርና የምግብ ዋስትና ማረጋገጥ ለፈጥኖ ደራሽ ኃይሉ ከሚደረገው ድጋፍ ጋር ተያይዞ መታየት እንዳለበት ይገለጻል። በእርግጥም 90 በመቶ የምግብ ፍጆታዋን ከውጭ ሀገራት ያመጣች የሚሸፍነው ዱባይ አማራጮችን ብታማትር የሚጠበቅ ነው ይላሉ ተንታኞች። የሐሳቡ አቀንቃኞች ሁኔታውን ከትርፍ ይልቅ በሌላ አቅጣጫ ሰፋ አድርጎ መመልከት እንደሚገባም አያይዘው ይገልጻሉ። ኤምሬትስ በየቦታው በሚነሱ ግጭቶች እጇን የምትነክረው ከፖለቲካዊ እሳቤ ጋር በተያያዘ ሊሆን እንደሚችል የሚጠቁሙ ምልከታን ያጋራሉ። የአገሪቱ ፕሬዝዳንት መሐመድ ቢን ዛይድ አልናህያን በአክራሪ እስልምና ላይ ከባድ ጥላቻ ያለባቸው ሰሞናቸው ይገለጻል። የአገሪቱ አመራር እስላማዊ እሳቤ ያላቸውን አካላት የሚደግፉትን ኳታርና ቱርክን ሚና ማኮሰስ እንደሚፈልግ ይነገርለታል። ከዛ በተጨማሪ ኤምሬትስ ከሳውዲ አረቢያ በተነጠለ ሁኔታ ተጽዕኖዋን ለማስፋት ፍላጎት ያላት መሆኑም ተያይዞ ይነሳል። በየመኑ ጦርነት በሳውዲ የሚመራውን ኃይል ተቀላቅላ ከሁቲዎች በተቃራኒ ያቆማት የህልውና ጉዳይ ብቻ እንደሆነ ይነገራል። በወቅቱ በኢራን የሚደገፍ ታጣቂ ቡድን በአረብ ምድር እንዲኖር የማይፈልጉት ኤምሬትስና ሳውዲ አረቢያ በተመሳሳይ ጎራ መሰለፍ ግድ ብሏቸዋል። ሆኖም ሳውዲዎቹ የሙስሊም ወንድማማቾች ፓርቲ የውጭ ቅርንጫፍ ከሆነው ኢስላህ ፓርቲ ጋር ግንኙነት መጀመራቸው
ኤምሬትስ የራሷን አጋሮች እንድትፈልግ አድርጓታል ይባላል። በዛ የተነሳም እስከ ፈረንጆቹ 1990 ድረስ የኮሚኒስት እሳቤ ተከታይ የነበሩትን የደቡብ የመን ኃይሎችን ደግፋ ለመቆም እንደወሰነች ይገለጻል። ግንኙነቱ አንድ ዕለት ለኤምሬትስ ምጣኔ ሀብታዊ ተጠቃሚነትን ጭምር ሊያመጣ የሚችል መሆኑን የሚናገሩም አልጠፉም። ኤዲፖርትስ የሚሰኘው የሀገሪቱ መንግስት የጭነት ተቋም በደቡባዊ የመን ያለውን የኤደንን ወደብ የማስተዳደር ተስፋ መሰነቁ ይነገራል። የኤሚሬትስ አካሄድ ከምጣኔ ሀብታዊ ፍላጎቶቿ ጋር በዋናነት የሚተሳሰር ባይሆንም በሂደት እንደዚህ አይነቱን ተጠቃሚነት ልታገኝ እንደምችል ግምቶች አሉ። የየመኑን አይነት የከረረ ሰላማዊ አካሄድ የመጥላት የኤሚሬትስ አካሄድ ከሱዳን አጋጣሚ ጋር መሳ ለመሳ ሊታይ የሚችል ነው ይባላል። በፈረንጆቹ 2019 የኦማር አልበሽርን መንግስት መውደቅ ተከትሎ የሱዳን እስላማዊ መንግስት የስልጣን ጊዜው እንዳበቃ ይታወቃል። በአገሪቱ ጦር ኃይል ውስጥ የሚገኙ በርካታ መኮንኖች ግን ያለፈው ጊዜ እንዲመለስ የሚፈልጉ መሆናቸውን ኤሚሬትስ ውግንናዋ ለፈጥኖ ደራሽ ሰራዊቱ እንድታደርግ ምክንያት እንደሆናት ይነገራል። ከዛ በተጨማሪ የቡድኑ መሪ መሐመድ ሐምዳን ዳጋሎ በየመኑ ፍልሚያ በሺዎች የሚቆጠሩ ተዋጊው ማበረከታቸው በኤሚሬትስ ዘንድ እንደ ውለታ እንደተቆጠረላቸው ተያይዞ ይገለጻል። እንደማስበው የሰውዬ በእነዚህ ሰዎች ላይ የታማኝነት ስሜት እንዲያድርባቸው አድርጓል ሲሉም ከኤሚሬትሱ ፕሬዝዳንት ጋር የመገናኘት ዕድል የነበራቸው አንድ የአሜሪካ ባለስልጣን ስለ ሁኔታው ተናግረዋል። ይሁንና ግን ኤሚሬትስ እምነት ለጣለችባቸው ታጣቂዎችና መንግስታት የምታደርገው ድጋፍ ውጤት ሲያመጣ ለመታየቱ ነገሩን ጉራማይሌ ያደርገዋል። ለአብነት ያክል በፈረንጆቹ 2018 በደማስቆ ያለውን ኤምባሲዋን መልሳ የከፈተች ሲሆን ሌሎች ሀገራት ከበሽር አልአሳድ መንግስት ጋር ያላቸውን ግንኙነት እንዲያስተካክሉ ስትወተውት መቆየቱ አይዘነጋም። የሼክ መሐመድ የውጭ ግንኙነት አማካሪ የሆኑት አንድ ግለሰብ ለ10 ዓመታት አሳድን ማገልገላቸው ውጤት ያለማምጣት የፈጠረው ተስፋ መቁረጥ ነው ሲሉም ሁኔታውን ይገልጹታል። አሳድን ለማቅረብ የተደረገው ጥረት ግን ሰውየው ሸሽተው ወደ ሞስኮ በማምራታቸው የተነሳ በሩቀት ተቋጭቷል። በሊቢያም ቢሆን ሀፍታር በታሰበው ልክ ትሪፖሊ መቆጣጠር ሳይችሉ ቀርተዋል። የሱዳንን ፈጥኖ ደራሽ ሰራዊት የተመለከትን ከሆነም ባሳለፍነው ወደ መዲናዋ ካርቱምን ጭምር አስረክቦ ሽሽት ላይ ይገኛል። በእነዚህ ሁሉ ግጭቶች ውስጥ የኤሚሬትስ ጣልቃ ገብነት የብዙሃን ሕይወት ከመጨረስና ጉዳት ከማስከተል በስተቀር የሚጨበጥ ትርፍ አለማስገኘቱን የሚገልጹ በርካቶች ናቸው። በተቃራኒው ቱርክ ከሱዳኑ ብሔራዊ ጦርና ከትሪፖሊው የሊቢያ መንግስት ጋር ዲፕሎማሲያዊ ግንኙነቷን እንድታጠብቅ መንገድ የከፈተ ነው ይባላል። ሁለቱም ኃይሎች የቱርክን ሰው አልባ አውሮፕላኖች ተጠቅመው ተፋላሚዎቻቸውን ከያዙት ግስጋሴ መግታት ችለዋል። በአንጻሩ የኤሚሬትስ የከሸፈ የውጭ ፖሊሲ አካሄዶች የዱባይን ተቀባይነት ጠላሸት የቀቡ ነው ተገኝተዋል ነው የሚባለው። በቅርቡ በዋሽንግተን ተደርገው በነበሩ 3 የተለያዩ ስብሰባዎች ላይ በኤሚሬትስ ላይ ማዕቀቦች እንዲጣሉ የሚጠይቅ ምክረ ሐሳብ ከአሜሪካ ኮንግረስ ሰዎች ዘንድ መሰንዘሩም ተሰምቷል። ለአሁኑ የማዕቀቡ ሆነ የክስ ወሬዎቹ የአንድ ሳምንት ወሬ ከመሆን ባሻገር የተሻለ ነገር ባይኖራቸውም የኤሚሬትስን አካሄድ ግን የቂላቂል ጨዋታ አድርገው የሚመለከቱ ተንታኞች ተበራክተዋል። በአጠቃላይ ሲታይ ግን ከቀይ ባህር በምዕራብ ጠረፍ በአፍሪካ ቀንድ የሚገኙ ሁሉም ሀገራት በበርካታ መመዘኛዎች አብዛኛውን ጊዜ ፖለቲካዊ ብጥብጦችን የሚያስተናግዱ መሆናቸው ይታወቃል። የፖለቲካው መናጋት ኢኮኖሚውን ከእድገት መስመር አርቆት በየሀገራቱ ውስጥ አለመረጋጋት እንዲሰፍን ምክንያቱ ነው ቆይቷል። የገልፍ ቀጠና አረባዊ ሀገራትም አካባቢውን ወሳኝ ስትራቴጂካዊ ስፍራ አድርገው የሚመለከቱት ናቸው። በእርግጥም ቀጠናው ደካማ የመደራደር አቅም፣ ነገር ግን ከፍተኛ የገንዘብ ፍላጎት ያለው ኃይል የተከማቸበት እንደሆነ ይታወቃል። ከዛ አንጻር የአረብ ሀገራት የቀንዱን አካባቢ በፈለጉት መንገድ ለማሽከርከር ማሰባቸው ጥፋተኛ እንደማያደርጋቸው የሚናገሩ ጥቂቶች አይደሉም። የዓለም የፖለቲካ ሀሳብ የተገነባው በዚህ መልክ ነውና ተወቃሽነታቸውን ይበልጥ ያለዝበዋል። ከዚህ ቀደም በወታደራዊ ጉዳዮች ላይ ተገድቦ የቆየ የገልፍ ቀጠና ሀገራት እጆች አሁን ላይ በቀይ ባህርና አካባቢው በሰፊ ተዘርግቶ ይታያል። በግብፅ የተደረጉ ወታደራዊ ፈሰሶች ለሱዳን ቀውስም ሆነ በሶማሌ ለተከሰቱ የፖለቲካ አለመረጋጋቶች የገልፍ ሀገራት ሚና በርካታ እንደሆነ ይታወቃል። ለምሳሌ በየመኑ ጦርነት ዋነኞቹ የፍልሚያው አጋፋሪዎች የነበሩት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ መሆናቸው ብዙ የሚነግረን ነገር አለ። አሁን ላይ ኤርትራም ቢባል ኢትዮጵያ አሊያም ሌሎች የቀይ ባህር ዙሪያ ሀገራት የእነሱ ተጽዕኖ የማይታይበት ስፍራ ማግኘት ይቸግራል። የአረቦቹ ፍላጎት የድረ ነዳጅ ዘይትን ከመጪው ጊዜ ከወዲሁ ታሳቢ ያደረገ መሆኑን መረዳት ይገባል የሚሉም በርካታ ናቸው። ሳውዲም አረብ ኤሚሬትስም ነዳጅ ዘይት አላቂ ሀብት መሆኑን ተገንዝበው አማራጭ የገቢ መፍጠሪያ መፈለግ ከጀምሮ መከራረማቸው ይታወቃል። ነዳጅ በኤሌክትሪክ መኪኖች ምርት በብዛትና በሌሎች የቴክኖሎጂ መስፋፋቶች ምክንያት የገቢ ምንጭነት አቅሙ ሊዳከም ይችላል። ሳውዲም ሆነች አረብ ኤሚሬትስ ምጣኔ ሀብታዊ ፍላጎታቸው በመጠኑ ይለያያል ቢባልም ከአንድ መስመር የሚቀዳ ሆኖ ይታያል። ሁለቱም የቀይ ባህር አካባቢ ሀገራትን ሰፊ ለም መሬት ለምጣኔ ሀብታቸው ብዛነትና የምግብ ዋስትናቸው መረጋገጥ ሁነኛ አድርገው የሚመለከቱ ናቸው። ከተቻለ የውሃ ፍላጎታቸውን ጭምር ከእነዚሁ ሀገራት ሊያሟሉ የሚችሉበት ሰፊ ዕድል እንዳለ ይነገራል። በኤሚሬትስ በኩል በልዩነት ሊቀርብ የሚችለው በአፍሪካ ቀንድ የወደብ ልማት ላይ በንቃት መሳተፏ ብቻ ነው።
ሳዑዲ በበኩሏ ከግብፅ ጋር በመጠጋት ትርፍና ኪሳራውን ማስላትና ጥቅሞቿን ለማስከበር የመሻት እንቅስቃሴ አሳይታለች። ሌላው ቀርቶ የውሃ አቅርቦቷን ጭምር ከካይሮ የማሟላት ከፍተኛ ፍላጎት እንዳላት ሲነገር እንደነበር አይዘነጋም። አበቃን። ሰናይ ጊዜን ተመኘን።